ሰላም ቃል በኃይሉና ዳግም አልማዝን ገለው የቀበሯት እነሱ ናቸው። አስረዳሽ። ምንድን ነው የምታስረዳኝ? እንዴት እንደገደላችኋት? እንዲህ ከተባበርን ደግሞ ሁሉንም ነገር እናስተካክላለን። ለማንኛውም እደውልልሃለሁ። በቃ እስኪ ተናገሪያ። ምንድን ነው የምትናገሪው? አልማዝን እንደገደላችኋት አውቄያለሁ። እንደሱማ አይሆንም። እያወቅሽ ተሳቢኛለሽ። ከስምምነታችን የወጣው እሱ ነው። በኃይሉ እኮ አጎቴ ነው። ቃልዬ፣ የበኃይሉ መታሰር ውስጥ እጅ ያለበት አትይኝም አይደለ? ጤና ይስጥልን ፌዴራል ፖሊስ። የሚጠቁሙት ወንጀል አለ? በስተ መጨረሻም እንግዲህ ሁላችንም እንደተመለከት ነው ማለት ነው። ብሌን በጣም የሚገርመው ማለት ነው፣ ብሌን እንግዲህ ሰላም ላይ ልትጠቁመባት ነው። ፌዴራል ፖሊስ ጋር ደውላ ነበረ። ከዛ በኋላ እንግዲህ ጠቁማለች ማለት ነው። ምክንያቱም ብሌን ምን አለች? ቆይ እኔ ይህንን ነገር ካላደረግኩ ማለትም እንደነሱ የእነሱ ተባባሪ ነው የምሆነው። ይህንን ወንጀል እያወቁኝ አልማዝን እነሱ ሁላቸውም ተባብረው ማለትም ቃል፣ ሰላም እንዲሁም ደግሞ ዳግም አንድ ላይ ሆነው ተመሳጥረው አልማዝን እንዳስወገዷት ነው የነገራት ማለት ነው ሳሚ። እውነታው ግን እንደዛ ነው ወይ ስንል አይደለም። እውነታው ልክ ዳግም ለእሷ እንደነገራት ነው። ስለዚህም እንግዲህ እሷ ደግሞ እነሱን ማለትም ያው አሁን ላይ ዳይሬክትሊ ነገሮች ሁሉ የጠቆሟት ማለት ነው ከወይዘሮ ሰላም ላይ ነው። ወይዘሮ ሰላም ናት እንግዲህ አው ይቅርታ አድርጊልኝ፣ አንቺ መቼም ልትረጅኝ አትችይም፣ ግን እውነታውን ስነግረሽ ልጄን ከምትጎዳብኝ ብዬ እኔ ሳላስበው ነው ያለችው። ነገር ግን እዚህ ጋር ሰላምን ቢሆን ተሸውዳለች። ምክንያቱም በኃይሉ መቼም የበኃይሉ ነገር ተነግሮ አያልቅም። አሁን ላይ ኦልሬዲ ታስሯን። ያሳሰረችውም ደግሞ ያው እንደምናውቀው ማለት ነው ቃል ነች። ቃል እንግዲህ ከዛ ውስጥ ማለትም ከፍሌሽ ውስጥ ያለውን ሰነድ አውጥታ ለፖሊሶች በመስጠት ነው እንግዲህ ያሳሰረችው። እናም ሰላም ደግሞ በጣም ደክማ ነበረ ለማስፈታት፣ ነገር ግን አልቻለችም። ይሄ ብቻ አይደለም፣ የቃል ስራ ብሌንንና ዳግምንም ለማለያየት በጣም ብዙ ጠውረድ አድርጋለች ማለት ነው። ምክንያቱም እሷ ዳግምን ታፈቅረዋለች፣ እንደገና ሳሚ ደግሞ ብሌንን ያፈቅራታል ማለት ነው። ስለዚህ እሷ አሁን ላይ ምንድን ያደረገችው ለዳግም እውነታውን ነገር ያው ዳግም ያውቃል ማለትም እንግዲህ ዳግምና ቃልን በዛ ወንጀል ላይ ተባባሪ እንዲሆኑ አንዴ አንሶላውን አልብሷት ለማን ለወይዘሮ አልማዝ ማለት ነው። አንዴ እንዲህ አድርጉ፣ አንዴ እንደዛ አድርጉ ብሎ ኦልሬዲ እንደሞተች ነው የተያዘው። ነገር ግን እሷ ደግሞ አሁን ላይ ለቃል ደውላላታለች። አሁኑኑ 200 ሺህ ብር እስከ ነገ ጠዋት ካልሰጣችሁኝ ሰላም ጋር መጥቼ ሁሉንም ነገር ደግሞ ብዙ የምነግራት ነገር አለ ብላለች። አሁን ላይ እንግዲህ ቃል ተሳክቶላት ሰላም ገንዘቡን ካልሰጠቻት በስተቀር ብዙ ጉድ እንደሚወጣ ግልጽ ነው ማለት ነው። አልማዝ ወደዚህ ቤት መጣች ማለት ስለ እሷ ደህንነት ብቻ ሳይሆን እሷን ማን ደብቀው እንዳስወጣት ማን እንደተሻረከ በሙሉ ትናገራለች። እዚህ ጋር እንግዲህ እሷ ስትወድቅ እዛ ጋር ዳጊም ነበረ። ዳጊ እንግዲህ ልክ እሷ እንዳለች ሳይሆን እንደሌለች ነው የሚያውቀው፣ እንደሞተች ነው የሚያውቀው። እንዳለች የሚያውቁት ቃልና እንዲሁም ደግሞ በኃይሉ ብቻ ናቸው። እንግዲህ ቃል ሽቶውን ይዛ ሄዳ ያኔ ማለት ነው ልትረጭ ስትል ተንቀሳቅሳለች ማለት ነው። ራሷን ነው ስታ የነበረው እንጂ ሙታ አልነበረም ወይዘሮ አልማዝ ማለት ነው። እናም እንግዲህ አልማዝ አሁን ላይ ልትመጣ ነው። ምክንያቱም 200 ሺህ ብር ተስማምተው ነበረ። ደግሞ ብዙ ብር ነው ሰጥሻለሁ ያላት የነበረው፣ ነገር ግን በ200 ሺህ ብር ተስማምተው ነበረ። እናም እሷ የማታውቀው ቦታ ነበር አሁን ላይ ተደብቃ ያለችው ያን ብር እየጠበቀች። አሁን ላይ ታዲያ ቃል በአንድ በኩል በኃይሉ በመታሰሩ ደስ ብሏታል፣ ከገንዘቡ እንዳይካፈላት እዛው ቁንጫ እየበላው እንዲኖር ነው የምፈልገው በማለት እንግዲህ ለሳሚ ስትናገር ሰምተናል። ሳሚም በዋስም አይለቁትም እንዴ ሲላት ነው ይሄንን የተናገረችው። አይለቁትም፣ እኔ ሲጀመር እንዲለቁትም አልፈልግም፣ እዛው ቁንጫ እየበላው እንዲኖር ነው የምፈልገው ብላለች። ያ ነገር እንግዲህ እሷ ያለችው ነገር የተሳካላት ይመስላል ማለት ነው። እናም እንግዲህ ወይዘሮ ገነት ግን በጣም ደስ የሚል ነገር ነው ያደረገችው። ማለትም አንድ ሰው ከፋ፣ አንድ ሰው መጥፎ ሆነ ብለን ኦልሬዲ ተያዘ በራሱ ወንጀል፣ ይሄኛው ደግሞ ሌላ ወንጀል ነበረ። እናም እንግዲህ እሷ ቤቷ መጥቶ ሁላችንም እንደምናውቀው ማለት ነው እንደተመለከት ነው ሽጉጥ ይዞ ነበር የመጣው። ሽጉጥ ይዞ እሷን ሊገድላት ማለት ነው ሽጉጥ ይዞ ነበር የመጣው። ነገር ግን ምን ተደረገ? ልክ እሷን እያስፈራራ ያለ ፖሊሶቹ ከፌዴራል ተልከው መጡ።
ከፌዴራል እንዲላኩ ያደረገችው ወንጀሉን አሳልፋ የሰጠችው ቃል ነች። ቃል በዚህ አልበቃትም፣ በኃይሉን አሳስራለች። ወደፊት ደግሞ ሳሚን ለማሳሰር እቅድ ይዛለች። ሳሚ ግን ባንኖባታል። እንዴ ታሰረ እኮ ስትለው ጊዜ በኃይል እኮ ታሰረ፣ እኔ እኮ ነግሬህ አልነበር እንዴ ስትለው ስለዚህ ፍሌሹ አለሽ ማለት ነው። ፍሌሹ ካላት ደግሞ ዛሬ እሱን እንዳሳሰረችው ነገ ጧት ምንን አትለቀኝም ብሏል። በእርግጥ ልክ ነው ሳሚ የተናገረው ነገር፣ ምክንያቱም ራሷው ቃል ምን አለች ትንሽ ቆየት ብላ አሁን ላይ ታስፈልገኛለህ ሳሚ፣ ከጊዜ በኋላ ግን አንተም የባህሉ ዕጣ ነው የሚደርስህ። አንተም እንደ ባህሉ መታሰርህ የማይቀር ጉዳይ ነው፣ ምክንያቱም ከገንዘቡ እንዳትካፈል ብላለች። እንግዲህ በዚህ ልክ ግን ገንዘብን ከሰው በላይ አድርጎ ማየት ያስፈልጋል ወይ ስንል ሰው ይቀድማል ከገንዘብ ይልቅ ማለት ነው። እንግዲህ እሷ ግን ገንዘብን አስቀድማ ነው እነዚህን የሚዋደዱ ልጆች ያጣላችሁ። እነዚህ የሚዋደዱ የሚፋቀሩ ልጆች እንግዲህ አስቡት፣ ዳጊ ስጦታ ነው ገዝቶላት የመጣ የነበረው። ስጦታ ገዝቶላት መጥቶ ለብሌን ስጦታውን በቃ የኔ ልዕልት ይህንን ስጦታ በጣም ነው የምትወደው የኔ ልዕልት ብሎ ተደስቶ አስቀምጦ የኔ ውድ እንቄ ሲላት ጊዜ እሷ ግን የሰማሁት ነገር እውነት ነው ወይስ ውሸት ነው እንድትነግረኝ እፈልጋለሁ ብላለች። ሳሚ እንግዲህ የብሌንንና የዳግምን ለማጣላት ማለት ነው የተጠቀመበት ሲስተም ምንድነው ያደረገው? እንግዲህ ሁለቱን ለማጣላት ቃል ናትኝ ሴራውን ሁላ እያሴረች ያለችው አሁን ላይ ቃል ነች። ቃል ምን ብላለች? ሁለቱን ማጣላት አለብን፣ እኔም ዳግምን ስለምፈልገው አንተም ብሌንን መታረቅ ስላለበት ብላለች። ብሌንን አሁን እዚህ ጋር ለሁለት ነገር ነው የሚፈልጓት። አንደኛ ነገር እናቷ ሰላም ነች፣ ሰላም እናቷ እንደሆነች እንዳታውቅ ነው። ሁለተኛው ነገር ደግሞ እንደምናውቀው ማለት ነው ብሌን ሳሚ በጣም ይወዳታል። ስለዚህ ብሌንና ብሌን ደግሞ ሳሚን አትወደውም፣ እሱ ስለሚወዳት ብቻ አብረው እንዲሆኑ። ዳጊ ደግሞ የሚወደውና የሚያፈቅረው ብሌንን ነው፣ ቃልን ከነ ማየት አይፈልግም። እሷ ስለምትወደው ብቻ ግን አብረው እንዲሆኑ በማለት ማለት ነው። እንግዲህ ሁለቱን ለማጣላት የተጠቀሙበት ሲስተም የወይዘሮ አልማዝ ነው። እንግዲህ ወይዘሮ አልማዝን ዳግም ቃል እንዲሁም ደግሞ ሰላም ሆነው አስወግደዋታል ወይም ደግሞ ነፍሷን አጥፍተዋል ብሎ እንግዲህ ተናግሯል ማለት ነው። ሳሚ ይህንን ነገር የተናገረው አንደኛ ነገር እሷን ይቅርታ ለመጠየቅ ሄዶ ነው። ከዛም እንግዲህ ይቅርታ ጠይቀዋታል። ማንን? ብሌንን ማለት ነው። ሳሚ እንግዲህ ብሌንን ይቅርታ ከጠየቀ በኋላ ያን ነገር ሲነግራት በጣም ተናዳ በጣም ተበሳጭታ ኢቭን ቃል ራሱ ማለት ነው በጣም ነው የተደሰተችው። ሁለቱ ሲጣሉ ስታይ በጣም ነበር የተጣሉት ከሚባለው በላይ ማለት ነው። ብሌንና እንዲሁም ደግሞ ዳግም ማለት ነው። እንግዲህ እንደዛ የሚፋቀሩትን ያክል እኔ የምፈልገው እውነቱን ነው ስትለው ደስ የሚለው ግን እሱ እውነቱን ነግሯታል። ተረጋጊ ብሌኔ፣ በነገሮች ላይ እኔ የለሁበትም፣ ምክንያቱም ሰላም ነች ይህንን ያደረገችው፣ እውነትም ነው። ሰላም ደግሞ ሳታስበው ነው ከዛ ገፈተረቻት፣ ወደቀችበት። ቆይ እሺ ሰላምን አሳልፌ ልስጣት ነው የምትይኝ? እሺ ምን ማድረግ ነበረብኝ አለ። እውነት ነው እሱ እኮ ከማጥፋቱ ላይ እጁ የለበትም። እናም እንግዲህ እሷም ደግሞ ይህንን ነገር ካላደረክማ ተባባሪ ሆንክ ማለት አይደለው በሚል ማለት ነው እሷ ሄዳ እሺ ብላ በጣም እያለቀሰች ነበር። የሰው ህይወት ነው። ሴትዮዋ አጭበርባሪ ናት። ኦፍኮርስ አጭበርባሪ ናት። እናቷ ሳትሆን እናትሽን ብላ መታለች ብዙ ነገር። ግን ምንም እንኳን አጭበርባሪ ብትሆን ውሸታም ብትሆንም ነፍሷ ደግሞ በጣም ከባድ ነው። ለዚህም ነው ለትዬ ምን ብላ ትዬ ብላ እንግዲህ ለሰላም ምን ብላታለች? በሰማይም በምድርም ይሄ እኮ በጣም ኃጢአት ነው። እስኪ አስቢው። እሺ ገፈተርሻት፣ ወደቀች። ተናግረሽ ፍርድሽን በፖሊስ ማለት በቃ የተፈረደብሽን ተፈርዶብሽ ነፃነትሽን እንደማወጅ እንዴት ይሄንን ስራ ትሰሪያለሽ? አንቺ ምንሽም አልተነካም፣ ምንሽም አልተጎዳም። እና የእሷ ቤተሰቦች እኮ አሁን ትመጣን አሁን እያሉ እየጠበቁ፣ አንቺ ግን በዚህ መልኩ እሷን ነብሷን አስወግደሽ ጭራሹን ደግሞ ይባስልሽ አውጥተሽ ጥለሻል በማለት እንግዲህ ሰላምን በጣም ነበር የተናገረቻት ማለት ነው። ብሌን ያደረገችው ነገር ልክ ነው ወይስ አይደለም ሲባል ልክ ነው። ምክንያቱም አሁን ላይ ካልጠቆመች ዝም ካለች የነሱ ተባባሪ ነች ማለት ነው። ለዚህም እኮ ነው ዳግምንም ማቅ ይመስለኝ ነበረ ለካም አላውቅም ያለችው። እንዴት እነሱ ይህንን ነገር ስላደረጉ እንዴት ተባባሪ ትሆናለህ? ተናግረህ የሚመጣውን ነገር ፊት ለፊት መጋፈጥ ነበር እንጂ እንዴት እያወቅህ ዝም ትላለህ ነው አባባሏ። አሁን ላይ እንግዲህ በኃይሉ እንደምናውቀው ፖሊስ ጣቢያ ነው ታስሯል። አሁን ላይ ሰላምም መታሰሯ የማይቀር ነገር ነው። ምክንያቱም ብሌን ኦልሬዲ ልትጠቁም ሄዳ ልትጠቁም ስልክ ደውላለች። ስልክ ደውላም ከፌዴራል ፖሊስ ነው ተብላለች። እሷም እንግዲህ ልትናገር ነው።
ስለዚህ ይህን ነገር ከተናገረች ሰላም መታሰሯ የማይቀር ነገር ነው ማለት ነው። ሰላም ታሰረች ማለት ደግሞ ለበኃይሉም ሆነ ለሰላም ተሯርቶ ሊያስፈታቸው የሚችል አይኖርም ማለት ነው። እና እሱ ኦልሬዲ የዋስ ምናምን ነገር የለም፣ ወደ ፍርድ ቤት ነው ቀጥታ የሚሄደው ጉዳዩ። ምክንያቱም ከህፃናት ጋር የተነካካ ነው ተብሏል። ሰላም እንግዲህ ብዙ ከጠበቀች በኋላ ተመልሳለች። ስትመለስ የሰማችው ነገር ጆሮ ጭው የሚያደርግ ነው። እሱ ምንድነው? ቃልና ሳሚ ስልክ እያወሩ ነበረ። እናም እንግዲህ ሳሚ አልተፈታም ወይ ስለ ጊዜ አልተፈታም፣ በዋስም ቢሆን አልተፈታም። ምክንያቱም እሱ ተፈታ ማለት በጣም ችግር ነው። እንደውም እኔ እናንተ ሄደን እንጠይቀዋለች። ምክንያቱም ሌላ ሰው እንዳሳሰረው ለማስመሰል ማለት ነው። ያሳሰረው አሁን ላይ እኔ እናንተ ካልሄድን ያሳሰርነው እኛ እንደሆነን ይባነንብናል። ስለዚህ እንዳይባነንብን ምን እናድርግ ብለው ተማከሩ ማለት ነው። እናም እንግዲህ ሲማከሩ በጣም የሚገርመው ነገር ሁለቱ ሲነጋገሩ በእርግጥ ሳሚ እዚህ ጋር አልተስማማም። ቃል ግን አይ ሄደን ካልጠየቅን እኛ እንባላለን፣ ያሳሰራችሁኝ እናንተ ናችሁ ይለናል ብላለች። በእርግጥ እሱ እኮ አውቋል። እንደውም አስታውሷል። ፍሌሹን ቃል አምጥታ ለሱ አዎ ይኸውና እዚህ ጋር እቺ ነቻ ግቢ ላይ ወደዛ ወደዚህ ጥላ ምናምን ብሎ ማለት እንደዛ ብላ ቃል ለበኃይሉ ስትሰጠው ፍሌሹን በኃይሉ እዛ ጋር ሆኖ ያን ያስተውስ እቺ በረሮ ይደሃ ልጅ እኔ ለዚህ አብቅቻታለሁ። እኔ ያያችሁ ምቀኝነት እኮ ነው። የእህቱ ልጅ እያለች ራሷ ብሌን እያለች የቤት ሰራተኛ ሆና ገና ለገና ልጇ ካለች ለእኔ ምንም ላይደርሰኝ ይችላል በሚል በተልካሻ ሀሳብ እሱ ምን አደረገ? የማያውቃትን ልጅ ቃልን አምጥቶ ልጅሽ ናት ብሎ ለሰላም ሰጣት። ሰላም በመጀመሪያ ደረጃ እንዴ እኔ ልጅ አይደለችም ብላ ነበረ። በኋላ ላይ ግን እሱ አደረገ ልጅሽ ናት ኑሮ ነው ምናምን ሲል ጊዜ እሺ ብላ ተቀብላ ቃልን ልጄ ብላ እያኖረቻት ነው። ቃል ደግሞ በምንም ተአምር ብሌን በስህተት በቀልድ ራሱ የሰላም ልጅ ነኝ እንድትል አትፈልግም። ምክንያቱም ትክክለኛ ልጇ ራሷ ብሌን ስለሆነች ማለት ነው ለሰላም። እና እንደዚህ አሞላቅቄን ተሞላቀሽ እንድትኖሪ ባደረኩኝ ቆይ አንቺ በረሮ እንገናኛለን በማለት እንግዲህ ፎክሮባታል ማለት ነው። ሰላም የቻለችውን ያክል ወደ ታች ወደ ላይ ብላ ተሯሩጣ ነበረ፣ ማስፈታት ግን አልቻለችም። አሁን ላይ እንግዲህ ሰላምና እንዲሁም ደግሞ በኃይሉ አንድ ላይ ሊታሰሩ መሆኑ ነው ማለት ነው። በጣም ይገርማል። እናም እንግዲህ በኃይሉና ሰላም አንድ ላይ መታሰራቸው የማይቀር ነው። ምክንያቱም ግን ያው 200 ሺህ ብሩን ደግሞ የሚከፍል ከሌለ አሁን ላይ ቃል በኃይሉን ላስፈታ ብትል ራሷ አትችልም። ምክንያቱም ኦልሬዲ ሰጥታለች። ግን ምንድነው ያሉት? ከሰላም እንቀበላትኝ የአልማዝ ወንድም ነኝ ገንዘብ ካላክሽልኝ አሁን ነው ብዬ ልቀበላት በማለት እንግዲህ ሳሚም የራሱን ሀሳብ አበርክቶ ነበረ። ቃል ግን አይ እቺ ትንሽ ብር ነች፣ ከሷ መቀበል ያለብን ጠርቀም ያለና ደና ብር ነው፣ ስለዚህ እኔ እቀበላታለሁ ይሄን እንኳን ብላለች። ሰላም አሁን 200 ሺህ ብር ልትሰጣት ትችላለች ለቃል ወይስ የሚለውን እንግዲህ ደግሞ በቀጣይ የምናየው ይሆናል ማለት ነው። እናም በጣም የገረመኝ ነገር ቢኖር ግን ብሌን ወይዘሮ ሰላምን በጣም ነው የምትወዳት፣ በጣም ነው የምታከብራት። ለዛ ምትዬ በጣም ነው የምወድሽ፣ በጣም ነው የማከብርሽ። ነገር ግን ይሄንን ነገር ይዤ እና ወንጀሉንም ተሸክሜ አብሬያችሁ ዝም ብዬ ቁጭ ካልኩኝ እያወኩኝ እንዴ ቤተሰብ እኮ ይኖራታል፣ አሁን ትመጣ እያለ የሚጠብቃት። ስለዚህ ያንን ቤተሰብ ቢያንስ እንኳን አስበሽ ይሁን ነገር እንዴት አላደረግሽም? እሺ አክሲደንት የሆነ ነገር ሆነች ሞተች፣ እሺ ከዛ በኋላ እንዴት አስችሎሽ ዝም አልሽ? እንዴት እያለች እንግዲህ በጣም ተናዳና በጣም ተበሳጭታ ማለት ነው ብሌን ያው ወደ ክላሷ ሄዳለች። ክላሷ ላይ ሆና ከራሷ ጋር በጣም ብዙ ነው የተጨቃጨቀችው፣ በጣም ብዙ ተከራክራለች ማለት ነው። ቆይ አሁን እሺ ልደውል አልደውል ምን ላድርግ ብላለች። ዳግም ደግሞ የነገራት ነገር እውነት ነው። ዳግም ሆነ ሌሎቹ እጃቸው የለበትም። እጇ ያለበት ራሷ ሰላም ነች። ልጇ ላልሆነች ልጇ መስላት ተጣልታ ማለት ነው። እናም እንግዲህ በዛ ምክንያትም ብዙ ነገር እንደደረሰባት የምናስታውሰው ነገር ነው። እንደዚህ አሟት ነበረ ብዙ ነገር ብዙ ሳይካትሪስት አይቷት ምን ብሏት ምናምን ነገር እንጂ በጣም ታማ ነበረ ማለት ነው ሰላም ራሱ። ምክንያቱም ያደረገችው ነገር ጥፋት እንደሆነ ስለገባት። ዳግም ደግሞ በየጊዜው ተጨንቆበታል። እሺ ለብሌን እንዴት አድርጌ ነው የምነግራት? እናቷ እንዳልሆነችስ ነገርኳት፣ ግን ያችን ሴት እነሱ ናቸው ያስወገዷት። ማለትም በኃይሉ እና ደግሞ ወይዘሮ ሰላም ቃል ናቸው ኦልሬዲ እንግዲህ ነፍሷን ያጠፉትኝ።
ኦልሬዲ ያጠፋችው እንኳን ያው እንደምናውቀው ማለት ነው ሰላም ነች፣ ግን እነሱም ተባባሪ ናቸው። አሁን ላይ ሰላም ከታሰረች ተባባሪዎቹ ይታሰራሉ ወይስ አይታሰሩም? እስኪ እናንተ ምትላላችሁ? ሀሳብ አስተያየታችሁን አስቀምጡልኝ ማለት ነው። ተወዳጆች ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ለማዘዝ አይደለም ለማስታወስ ያክል ነው። ወዳችኋለሁ። ባይ ባይ።